ውድ ኢትዮጵያውያን ጤና ይስጥልኝ። ዛሬ ስለ ኢትዮጵያ ከፍታ በምናወራበት አውድ ላይ አንድ ሁለት ነገሮችን ለመናገር መሃላችሁ በመሰየሜ የተለየ ሐሴት ይሰማኛል። ኢትዮጵያ ወደ ከፍታዋ እንድትወጣ መሰላሎቹ እኛ ነን። መሰላል ደግሞ አንድ እንጨት ብቻ አይደለም እንደሚገባኝ፣ ሌላም እንጨት አለ። ጋድሞችም በርካታ ጋድሞችም አሉ። ሁሉም ብሔር፣ ሁሉም ቋንቋ፣ ሁሉም ሃይማኖት፣ ሁሉም ጾታዎች በመስተጋብር በአብሮነት በአንድነት በመተቃቀፍ በመተሳሰር ነው ኢትዮጵያን ወደ ከፍታዋ ልናወጣት የምንችለው። ለንግግሬ መሰረት ለመጣል የማህበራዊ ሳይንስ የለውጥ ምሁራኖች የሚናገሩትን አንድ ኮንሰፕት ላብራራላችሁ። የሰው ልጅ የለውጥ እርከን የስኬት እርከን 3 ምዕራፎች አሉት። የመጀመሪያው ዲፔንደንሲ የምንለው የጥገኝነት፣ በሌላው የመደገፍ፣ በሌላው ስፑን ፊድ መደረግ ነው። ሁለተኛው ይህን ታግሎ ያልፈውና ኢንዲፔንደንስ የምንለው ደረጃ አለ። ነፃ መውጣት፣ በራሱ መቆም፣ የራሱን እድል በራሱ የመወሰን ደረጃ ነው። ሶስተኛውና ለውጦች ሁሉ የሚያልሙለት እድገቶች ሁሉ የሚቅጣጩት ኢንተርዲፔንደንስ መስተጋብር የምንለው ማለት ነው። 3 እርከን አለ የሰው ልጅ። የመጀመሪያው ዲፔንደንሲ ነው። the paradigm of you ይባላል። በሌላው የመጠገን ኃላፊነትን ለሌላው የማሸከም ለውድቀት ሁሉ ሌላ መጠቆም ነው። ይሄ ጥገኝነት የምንለው ይህን ታግሎ ያልፍና በእግሩ ሲቆም the paradigm of I ምንለዋል። በራሴ መቆም፣ ሬስፖንሲቢሊቲ መውሰድ፣ ፕሮአክቲቭ መሆን ማለት ነው። ሶስተኛውና ዓለም ምታትርለት ለውጦች ሁሉ የሚቅጣጩት ኢንተርዲፔንደንስ the paradigm of we እኛ የሚለው እይታ ማለት ነው። ዓለም በዚህ እይታ እየተቃኘ ነው። ጉዞዎቹ ሁሉ ሲነርጂን ያማከሉ ናቸው። መስተጋብርን፣ መዋሃድን፣ መሰባጠርን፣ መሰፋትን፣ መደመርን፣ መቀናጀትን። ዓለም አንድ መንደር ናት ሲባል ልክ የአንድ መንደር ነዋሪ ቡና ተጠራርቶ እንደሚጠጣው፣ ለቅሶ እንደሚደራረሰው፣ ሰርግ አብሮ እንደሚሰርገው አንዱ ኮንቲኔንት ከአንዱ ጋር የዚህን ያህል ሲነርጂ ሊኖረው ይገባል ብለው ያምናሉ። እንደ ሀገር አሜሪካ እንደ ሳምፕል ብንወስድ ከ50 በላይ የሆኑ ስቴቶች በአንድ ማዕቀፍ በ1754 ቤንጃሚን ፍራንክሊን የአሜሪካን ፔንሲልቬኒያን ስቴትን ወክሎ በነበረው ጉባኤ ላይ ያቀረበውን ሀሳብ አጽድቀው ጆይን ኦር ዳይ ውህደት ወይም ሞት አንድ ካልሆነ ውጤት ላይ አንደርስም ያለውን መርህ ሰምተው አንዱ ነዋል ዩናይትድ ስቴትስ ኦፍ አሜሪካ። እንደ ሀገር ወደ መካከለኛው ምስራቅ ብንመጣ ዩናይትድ አረብ ኤሚሬት እናገኛል። 7 የተለያዩ ሀገሮች ወደ አንድነት የመጡበት። እንደ አህጉር አፍሪካ ዩኒየን እናገኛለን። አውሮፓን ዩኒየንን እዛ ጋር ደግሞ እንመለከታለን። አረብ ሊግን እዛ ጋር እንመለከተዋለን። እንደ ዓለም ዩናይትድ ኔሽን ዓለም በሲነርጂ ያመናል። ማንም ሀገር ትልቅ ኢኮኖሚ ኖሯት ብቻዋን መቆም አትችልም። የሌላው ድጋፍ አብሮነት ያስፈልጋታል። አንድን ምሳሌ ሐሳቤ እንዲያብራራልኝ ልግለጽላችሁ። ቦይንግ 777ን ሁላችን እናውቀዋለን። ህዋው ላይ ሲቀዝፍ ደስ ይላል። ትኬት ቆርጠን በሱ እንደምንበር ስናስብ ደስታ ይሰማናል፣ ምቾት ይሰማናል። ይሄ በጣም የሚያምረው አውሮፕላን 777 ከምን የተሰራ ይመስላችኋል? ዓለም ላይ ከሚገኙ 30 አገራት በእነዚህ አገሮች ላይ ከሚገኙ 1500 ካምፓኒዎች በሚያውጣጡት ዕቃ ነው ቦይንግ 777 እነዚህን ደምሮ በጠቅላላ 3 ሚሊዮን ፓርት ነው ያለው። 3 ሚሊዮኑን ፓርት 30 ሀገር ላይ የሚገኙ 1500 ካምፓኒዎች ያዋጣሉ። ተገጣጥሞ ህዋው ላይ ሲቀዝፍ እናየዋለን። ዓለም በሲነርጂ ያምናል። እኛ ኢትዮጵያውያን ደግሞ ስሪታችን እሱ ነው። የሚያምርብን አብሮነት ነው። መነጣጠል እንዳንችል ተደርገን ተሰፍተናል። በታሪክ በጋብቻ በብሔር በሃይማኖት ማንን ነው ወደ ላይ ወደ ኔዘር ወደ ላይ ስትወጣ የሆነን ሰው ታገኛለህ። ከሌላው ዘር ስትገባ የኔን ሰው እዛ ውስጥ ታገኘዋለህ።
አሰራራችን እንዲህ ነው። ኢትዮጵያዊነት የመጨረሻ ኦፕሽናችን መስተጋብር ብቻ ነው። ባለፈው ጠቅሼዋለሁ። ሶቪየት ዩኒየን በወራት ውስጥ ፈንዲሻ ሆነዋል። እኛ አንችልም። ለኛ አንድነት ኦፕሽናል አይደለም። ብንሆን አንድ ሰው ኦኬ፣ ባንሆን ግን ችግር የለም ምንባል አገሮች አይደለም። በመስተጋብር ውስጥ ነው እድገትም ያለው። ለዛ ነው ዓለም ሲነርጂን መርሆ ያደረገው። ከ30 ሀገር በሚመጡ ጥሬ ዕቃዎች አሜሪካ ሰብስባ ቦይንግን የምታመርተው። እኛ ሀገር ላይ ተመልከቱ። አንዱ ነጋዴ ጋር ያወራው ነበርና ባንክና ቴሌ ያላቸው ሪሌሽንሺፕ፣ እነዚህ የተለያዩ ድርጅቶች ነው ይመስሉናል። ሁለቱ መሀል መስተጋብር ከሌለ እድገት የለም። ቴሌን ሄደህ ለምን እንዲህ አይነት መሳሪያ ቃል ገብታችሁ ነበር ለምን አላመጣችሁም ስትላቸው አይ ባንክ ከረንሲ የለንም ብሎን ነው ይላቸዋል። ትንሽ ዶላር እጥረት ስላለበት እቃውን ማስገባት አልቻልንም ይላቸዋል ቴሌ። ባንክ ጋዳችሁ ደግሞ ብር ልታወጡ ስትሉ አይ ዛሬ ኮኔክሽኑ ምንድነው ደካማ ነው ብር የለም ተብላችሁ ስንቴ ተመልሳችኋል። የቴሌና የባንክ አለመነባበብ ሀገርን አንድ እርምጃ እንዳትራመድ ያግዳታል። ባንክና ገበሬውን ውሰድ። ገበሬው ማዳበሪያ ትራክተሮችን ለማስገባት ከባንክ ዶላር ይፈልጋል። ባንክ አልፈቀደልን ሆኖ ይልሃል። ባንክ ደግሞ ዶላር የታል አምጣ ስትለው አይ ገበሬዎች አምርተው ቡና ስላላኩ ዶላር አቅርቦት የለንም ይልሃል። መስተጋብሩን እያያችሁት ነው። እድገት በጋራ በመሰፋት በመናበብ አንዱ ያንዱ እጅ በመሆን የሚመጣ ውጤት ነው። ሁሉም ብሔሮችን በኩል አይን፣ ሁሉን ሃይማኖቶችን፣ ሁሉን ጾታዎችን እኩል አሳትፈን ኢትዮጵያን ወደ ከፍታዋ ማምጠቅ የምንችለው። በቅርቡ የሸገር ፕሮጀክቶችን የመጎብኘት እድል አግኝቼ ነበር። በተለይ ከሸራተን ፊት ለፊት ያለው ፕሮጀክት በጣም ሳበኝ። ሐሳቡ ጭብጡ ማራኪ ነበር እና ከዋናው አደባባይ ከሚመስለው ቦታ ከ150 ሺህ ሰው በላይ ይይዛል ከሚባለው ወደ ቪአይፒ ሰገነት ስትወጡ 2 ደረጃዎች አሉ። የተለያዩ ደረጃዎች አሉ። በዋናነት 2 ደረጃዎች አሉ፣ ነጫጭ ደረጃዎች፣ ከሌላው ደረጃ ስፋት ያላቸው ደረጃዎች። በእነዚህ ደረጃዎች ጥግ ለጥግ ዛፎች ተተክለዋል። ስማቸውን ጠይቄ ነበር አስጎበኘን ግለሰብ። ኦሮካሪያ ይባላሉ። እነዚህ ዛፎች በእያንዳንዱ የኢትዮጵያ ብሔር ተሰይመዋል። ደረጃውን ስትወጡ ሁሉን የኢትዮጵያን ብሔር ሰላም እያላችሁ እንደምትወጡ እያሰባችሁ ነው። ጠየቅኩት አስጎብኚው፣ ለምን ሰፊ ሆነ አልኩት። ቢኮዝ አለኝ ኢትዮጵያ ሰፊ ነች፣ ለሁሉም ትበቃለች የሚለውን መልእክት ለጎብኚዎች ማስተላለፍ እንፈልጋለን አለ። ሌላስ ሚስጥር ምን አለ አልኩት። እነዚህ ኦሮካሪያ የሚባሉ ዛፎች ሲያድጉ እርስ በርስ ተቀራርበው የመጠላለፍ ባህሪ ያላቸው ጥላ ነው የሚፈጥሩት። ኢትዮጵያዊነት አቃፊ ነው፣ ጥላ ነው የሚለውን መልእክት ለማስተላለፍ ነው። እውነት ነው። እኛ ኢትዮጵያውያን አንዱ ለአንዱ ስጋው እንጂ ስጋቱ አይደለም። አንዱ ለሌላው ወገኑ እንጂ ውጋቱ አይደለም። ኢትዮጵያዊነት አብሮነት፣ መስተጋብር ማለት ነው። ይህ ማለት ንቀራረብ፣ መስተጋብር፣ መቀራረብ ሲባል አሲሚሌሽን ማለት ደግሞ አይደለም። መሟሟት፣ በአንዱ ውስጥ ገብቶ መጥፋት፣ አንዱ በአንዱ መረገጥ ማለትም አይደለም። ምናልማት ኢትዮጵያ የሁሉም ብሔር የምታከብር፣ የሁሉም ቋንቋ የምታከብር፣ እያንዳንዱ በአገሩ ላይ የሚፈልገውን መርጦ መሪዎቹን የመሰየም ነጻነት ያለው፣ ምናልባት አይከን ኦፍ ዲሞክራሲ እንደምንላት እንደ አሜሪካ አይነት ነጻነት ያለው፣ ትራምፕ የሚባለውን የሀገሪቱን ፕሬዝዳንት ተቃውማ የምትወጣ ኢልሃም ኡመር የምትባል ስቴት መርጦ ይልካል። ነጻነት አላቸው። እንዲህ አይነት ፍሪደም ያለው ልክ የክፍለ ሀገር የክልል መንግስታት የማዕከላዊ መንግስታት እንደራሴ የሆኑ የሚል ዝማሬ አይደለም። ሁሉም ነጻነት ኖሮት ግን ደግሞ ለሁሉም ለጥቅል ኢትዮጵያዊ ለኢትዮጵያ ከፍታ በአንድነት በመስተጋብር መሄድ ማለት ነው። ሁሉም ቋንቋዎች፣ ሁሉም ፖለቲካል ፓርቲዎች በአንድነት ለኢትዮጵያ መቆም አለብን። ትናንትና እሁድ እንደምታውቁት አዲስ አበባ ላይ ሲደረግ የነበረው የ7 ሚሊዮን የችግኝ ተከላ ጉዞ 2 ሚሊዮን የተተከለበት ቀን ነው። እኔም እዛው እንደ ዘንድሮ ግሪን ሌጋሲ አምባሳደር ተሰይሜ ነበር። እዛው ተከላው ላይ አዲስ አበባ ውስጥ 128 ቦታዎች ነው ተከላ የተደረጉት።
እኔና ጓደኛዬ ግን የተገኘ ነው የተቃዋሚ ወይም የተፎካካሪ ፓርቲዎች በሚተክሉበት ቦታ ላይ ነው። እዛ ላይ ንግግር እንዳደርግ እድል ሰጡኝና ለነሱ ያልኩትን ልድገምላችሁ። እናንተ የተቃዋሚ ፓርቲዎች ተፎካካሪ አልኳቸው፣ ዛሬ 128 ቦታ ላይ ይተከላል። ሁሉም ጋር መድረስ ይጠበቅብኛል በቻልኩት አቅም። ግን መጀመሪያ እናንተን ያደረኩበት አንድ ሚስጥር አለ። ቢኮዝ 3 ፈተናዎችን ስላለፋችሁ ነው ያልኳቸው። የመጀመሪያው በኮቪድ ላይ አገራዊ አብሮነታችሁን አሳይታችኋል። ምርጫ ቦርድ ኮቪድ ማለት ዓለም አቀፋዊ ፓንደሚክ በሽታ ነው፣ ስለዚህ ምርጫውን ማድረግ አንችልም ብሎ ላራዝመው ሲል ይውንታችሁን ችራችኋል። ከምርጫ በፊት ስለ መራጫችሁ አስባችኋል። ኮቪድ እንደምታውቁት 3 እርከን አለው። ኬዝ የምንለው አለ፣ 10 ሰው ተያዘ፣ 20 ሰው ተያዘ። ሁለተኛው ክላስተር የምንለው ነው፣ 100 ሰው ተያዘ፣ 200 ተያዘ። ሶስተኛው ቡሚንግ ስቴጅ የሚባለው ነው፣ በአንድ እንደ አሸን ሲፈላ። በቀደም አሜሪካ ላይ 26,000 ሰው በቀን ተያዘ እንደተባለው አይነት 3 ሌቭል አለው። ይሄ አደጋ እየመጣ ነው ብላችሁ ምርጫው እንዲራዘም ሲጠየቅ ከምርጫ በፊት ከተቋቋምንበት ቢሮና ዓላማ በፊት መራጩ ህዝብ ደህንነት በማለታችሁ የተለየ ክብር አለን ለእናንተ። ሁለተኛው የህዳሴው ግድብ አጀንዳ። የህዳሴው ግድብ አጀንዳ ኢትዮጵያ እንደምታውቁት አባይ ራትም መብራትም እናድርገው ብላ ስትነሳ ከዛ ከፍ ያለ ውጤትን ተጎናጸፍን አይደለም? የይቻላል ስሜትን ለአዲሱ ትውልድ አሳየንበት። ሉዓላዊነታችን ከፍ አድርገን አስከበርን። ይሄ ህዳሴው ግድብ እንዲገደብ የፖለቲካል ፓርቲዎች ውጭ ጉዳይ ሚኒስትር ላይ ባረጉት ስብሰባ ብሬያቸው ተሳትፌ ነበር። ምሳ አልበላንም። በነበረን ስብሰባ እስከ 10 ሰዓት በጋለ ስሜት ነበር ስብሰባው የነበረው። የዛሬ ወር ተኩል አካባቢ ማለት ነው። እነዚህ ተቃዋሚ ፓርቲዎች ያቀርቡት የነበረ ድጋፍ ከመንግስት ጋርና ይዞት ከተነሳው ዓላማ ጋር የነበራቸው ወገንተኝነት ኩራት የሚቸረው ነበር። ሐሳብ ብቻ አይደለም፣ እስከ 100,000 ብር ዶኔት ያረጉ የተቃዋሚ ፓርቲዎች የተፎካካሪ ፓርቲዎች ነበሩ። ይሄ ሁለተኛ ክብር እንድሰጣቸው አድርጎኛል ያልኳቸው። ሶስተኛ የችግኝ ተከላው። መንግስት ይሄን አጀንዳ 20 ቢሊዮን በ4 ዓመት ተከላለው ሲል 20 ቢሊዮን ከተከልኩ የአካባቢውን ኢኮሲስተም ስነ ምህዳር አስተካክላለሁ ብሎ ሲነሳ በድሮ ቋንቋ ቢሆን ይሄ የገጽታ ግንባታ ነው ተብሎ ይሸሻላል። መንግስት ለራሱ ያወጣው ፕሮጀክት ላይ ይባላል። ኖ ኢትዮጵያን ማለምለም ነገ የምንረከባትን አገር ማለምለም ተቀዳሚ አጀንዳ ነው ብላችሁ ለመትከል በመምጣታችሁ ለእናንተ የተሰማኝን ክብር ገልጻለሁ አልኳቸው። አብሮነት ሁሌም ያስፈልገናል። አንድነት ለኛ ኦፕሽናል አይደለም። ሁሉም ብሔር ያስፈልጋል። ኢትዮጵያ ወደ ከፍታው እንድትወጣ እንዳልኳችሁ ብዙ እንጨቶች፣ ብዙ ርብራቦች ያስፈልጋል። ኦሮሞው፣ አማራው፣ ጉራጌው፣ ስልጤው፣ ትግሬው ይህም መሰላል መንገነባው በአብሮነት ነው። አንዳንድ ቦታ ላይ የፐርሰናል ዲቨሎፕመንት ስልጠናዎችን ስንሰጥ እንደ ምሳሌ ብናቀርብላቸው ስዕል አለ። እሱም የቀስተ ደመና ነው፣ ሬንቦ። ስዕሉን ከሳልነ በኋላ የትኛው ከለር በጣም ያምራል እንላለን። ታዳሚው ምን ሚል ይመስላችኋል? ሁሉ የመጨረሻ በአንድ ላይ የሚናገሩት ሁሉም ነው የሚሉት። የቀስተ ደመና ቢዩቲ የሁሉም ከለሮች የመስተጋብር ውጤት ነው። የቀዩ ብቻ አይደለም፣ የቢጫውም አይደለም፣ እንደኛም አረንጓዴ ቢጫውም ብቻ አይደለም። ሰማያዊውም ያስፈልገዋል፣ ብርቱካኑም ያስፈልጋል። የሁሉም መስተጋብር ሰማይ ላይ ውበቱን አጥሎ እንድናየው ያደርገን። አብሮነት፣ በአንድ ላይ መያዝ፣ መቀራረብ ኢትዮጵያችን ወደ ከፍታ የምናወጣበት መሰላላችን ነው። ይህን ፈተና እንደምናልፈው እርግጠኛ ነኝ። መናወጦች የለውጥ ምልክት እንደሆኑም በአጽንኦት አምናለሁ። በመተሳሰብ በመቀራረብ አንዱ ለአንዱ ድጋፍ በመሆን አንዱ ለአንዱ ጥላው በመሆን ይሄን ፈተና አልፈን ኢትዮጵያን ወደ ከፍታዋ እንደምናወጣት ተስፋ አደርጋለሁ። አመሰግናለሁ።